አይወዷትም ትቀናለች አሉ በቀናት ታንገበግበኛለች አሉ ወይ ያው ለምንድን ነው የምትቆራው ሬሳ ነው መገነዝ ስራ ነው አሉ ያዘው ሰው ሲሞት ሬሳ መገነዝ እንደታመመ ሰው ሁኑ እሺ እንዴት ነው የሚሉት እስቲ ያሳዩኝ ቆምበያ ሞኛል ያመመኝ በቃ ቀሚሱ ረጅም ነው ሽንትም ስሸና እዛታች ወርዳል ቀሚሱ ረጅም ነው ስለዚህ ነው የምታጠቀው ስለዚህ ነው ያቶ ቁምቢ ሚስት ዝናሽ ሽልማት ታገኙት ገንዘብ በገዝቼ እበላለሁ አለች የቁምቢ ሚስት እንዴ ማቼ እንዴ አለች ብለው ነገሩኝ አቶ ቁምቢ ወይ የኔ ሚስት ዝናሽ ሽልማት ታገኙት ገንዘብ በገዝቼ እበላለሁ አለች የኔ ሚስት አሉኝ አቶ ቁምቢ ተትናንት ወዲያ መጣው አልነበር አቶ ቁምቢ ሌባ ሽፍታ እኔን ነጥቃ ቀምታ ተበስተኛ እግሬ ቆሞ የማይራመድ እግሬም ጉልበቴና ጉልበት የማይቆም እግሬ ተራምዶ ደጅ ማሮጣ ሴትዮ ላይ ነጥቃ ቀምታ ትበላለች ነጥቃ አይደለም እርሶ ከሰጧት ትብላ አይወዷትም ትቀናለች አሉ በቀናት ታንገበግበኛለች አሉ ወይ ያው እሱስ ተሸክሯል ምግብ ደግሞ ቆንጆ አትሰራም አይጣፍጥም አሉ የምትሰራው ሁሉ እሱስ እውነቶትን ነው ጋሽ ቁምቢ በጣም ተሸግረው ነው ያለው ምግብ ደግሞ ሙያ የላትም የሚጣፍጥ ምግብ አትሰራም እኔ ጋር ቀበሌው ምግብ ቤት እየሄድኩ ከፍዬ ነው የምበለው አሉ በጣም ደግሞ ቀበሌው ምግብ ቤት የምትሰራው ሄዳ ገላታለሁ ባሌን ወስዳ የምታበላው አለች አሉ ጋሽ ቁምቢ በጣም ተሸግረው ነው ያሉት ሁሌ ይነግሩኛል እኔ ተቀናለች ተወዳቸዋለች ለዛ ነው ስለምትወድ እኔ ወይዘሮ ዝናሽ እኔ ችግር አለኝ ሚስቴ ተቀናለች አሉ በጣም ነው የሚያሳዝነው ተቀናለች እሸት ጋር እየሄድኩ እሸት ጋር መሄድ ሌላ ሴት ማቀፍ እየመሰላት ትቀናለች አሉ ሙያ የላትም አሉ ሚስቴ ሙያ የላትም የምትሰራው ምግብ አይጣፍጥም አሉ ቀበሌ ምግብ ቤት ያለችው እኛ እድር ውስጥ አለች አሉ ሙያማ የላትም ችብስ በውሃ ነው የምትጠብሰው ቀበሌ ምግብ ቤት የምትሰራው እኛ ጋር እድርተኛ ነች አሉ ቀበሌ ምግብ ቤት የምትሰራው ሁሉ ጣፋጭ ስለሆነ እዛ ጋር እየከፈልኩ ከፍዬ እበላለሁ አሉ እዛ ገብቼ ትናሩ አልወዳትም ነበር አሁን ለልጄ ሚስት ላከችለት ከአሜሪካ ዲያስፖራ አሁን አገባለሁ አሉ አሁን ያችንም ሲል አላገባም ሲል ያችንም አላገባም ሲል አንቺን አሉ አልወዳትም ነበር ለልጄ ሚስት ላከችለት አሉኝ አቶ ቁምቢ እውነት ነው አንቺን አሉ ሻዩ ቀዘቀዘበት አልወዳትም ነበር አሁን ለልጄ ሚስት ላከችለት አሉ እውነት ነው ደግሞ ዝም ብለው እንዳይጠጡ አሁን ለልጄ ሚስት ላከችለት አገባለሁ አሉ ተቀበለ ቆዩ እንዴ በስማም ሳይባል እንዴት ያዙት ያቃጥላል እንዴት ይዘው እንዴት በስማም ይበሉ ለያዝሎት አንጡ እሺ በስማም ወልደ መንፈስ ቅዱስ በስማም ወልደ መንፈስ ቅዱስ በስማም ወልደ መንፈስ ቅዱስ አሐዱ አምላክ ይጣ መንፈስ ቅዱስ አለ መንፈስ ቅዱስ ከእኛ ጋር አብሮ ይሁን
አሜን አሜን አለ መንፈስ ቅዱስ አሜን አለ መንፈስ ቅዱስ አሜን ከኛ ጋር አብሮ ይሁን አሜን 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 መንፈስ ቅዱስ አሁንም ከኛ ጋር ሁን አሜን እሱ መንፈስ ቅዱስ ከኛ ጋር ካለ ምንም ችግር የለም አሁን ይወሎት እድሩ ማለት ነው ለታመሙ የእድሩ አባላት የሚሰጥ ነገር አለ ጋሽ ቁምቢ ሲመጡ እንደታመመ ሰው ሁኑ እሺ እንዴት ነው የሚሉት እስቲ ያሳዩኝ ቁምቢ ያሞኛል ያመመኝ በቃ ጎበዝ ተሳስተው እንዳይስቁ አደራ ለምን ስቃለሁ ቁምቢ ያሞኛል ያመመኝ ነው ጎበዝ ሳቆት እንዳያመልጦት በኋላ አሁን ስቀው ጨርሱ አንዴ ሳቁ እስቲ አንዴ ሳቁ ነው መስቀው በቃ እንደውም እንዳጋጣሚ ይሁሉት እዛ በር ላይ ቆመዋል እዛ ውሻውን ላሳልፋቸው ቆይ ጋሽ ቁምብዬ ግቡ አይ ቁምብዬ አሞኛል ያመመኝ ነው ቁምብዬ አሞኛል ምን ነው ወይ ያመመኝ ነው ትናንት ጀምሮ ምግብ አልበላም ያመመኝ ነው ትናንት ጀምሮ አልበሉም ምግብ አልበላም ያመመኝ ነው እኔን ወይ አረጆት ምንድነው አልወድም እንደዚህ ኧረ ምንድነው ወይ እዚህ ውስጥ መነጥር አለ ይኸው መነጥሩ እዛ ያው ከፍ በሉ ቁጭ በሉ ደህና ወይ አመሞት እንዴ ወይ አይዞታ ቁምብዬ እስቲ ኧረ ትኩሳት ጀምሮ ምግብ አልበላም እያመመኝ አይዞት ሻይ ደግሞ እየጠጡ ነው አሁን አፈላልኝ ሻይ እዛ አንድ አይቺ ብቻ ነው የጠጡት እስካሁን ደገመኝ ድጋሚ ነው እስቲ ልቦት ልመርምሮት ኧረ እዲዮ በጣም ነው የሚመታው ድጋሚ ነው አይዞት ወይዘሮ ዝናሽ ትናንት ጀምሮ ምግብ አልበላም ወይዘሮ ዝናሽ አመመኝ ትናንት ጀምሮ ምግብ አልበላም ወይዘሮ ዝናሽ ወየ የኛ እድር ማለት ነው ለሞተ ብቻ ሳይሆን በቁሙም ላለ ሰው ይረዳል እሺ አሁን አመሞት ሲባል የሚሰጥ ገንዘብ ስላለ እየሮጥኩ መጣሁኝ እሺ አይዞት እጆትን እንደዚህ አልኩ ወይ አልወድም እኔ አልኩት እኔ የሚነካካኝ ሰው አልወድም የሚነካካኝ አልወድም መነጥሩ ልውሰደው ተዚሁት ያው ተደገፉ ይኸው በቃ ወይ ጉድ ጀምሮ ምግብ እሺ ምንድነው ያመሞት ልመዝግበው ተመዝግበው ነው ብር የሚሰጠው ወተቱ ስጠጣ ጨምሮ የሚሸጡትን እንጃ ወተቱ ስጠጣ አመመኝ ዛሬ ትናንት አርባ አይደለ ዛሬ ጠዋት ወተቱ እንዴ ትናንት ጠጡ እንዴ አርብ ምን መጣብኝ ዛሬ ጠዋት ጠጣው ተሻላቸው ዛሬ ጠዋት ጠጣው ወዲያው አመመኝ ወዲያው ታመምኩ አስታወቀኝ እሺ መልሶ እና አሁን ሻው ያለቃልቅሎት ብሎ እዛ ላይ በኮረንቲ ሻይ አፍልቶ ሰጠኝ ተለቃለቀሎት አሁን ትንሽ ወጣ ወተቱ አስታወቀኝ ወጣ እስቲ ልቅመሰው አንዴ ማለት ይመዘገባል ይሰጥዎታል አይ ይመዘገባል እዚህ ለቀራስ ይሰጥዎታል እንዲመዘገብ ነው ማለት ካማማቸው በኋላ የጠጡት ነገር ምንድነው ተብሎ እዚህ እድሩ ላይ ይመዘገባል ያመመኝ ወተቱ ስጠጣ ነው አሁን ጠዋት ብርድ ይሎታል ብርድ ልብስ ሞልቷል ብርድ ልብስ ጋቢ ሞልቷል ራስ ምታት አለዎት ራስ ምታት ትናንት ጀምሮ ምግብ ከለከለኝ ትናንት ወይዘሮ ዝናሽ የምጠይቆትን መልሱ ብሩ እንዲሰጡት እኮ ነው ከእድሩ ላይ ራስ ምታት አለዎት ራስ የለኝም ወገቦትን ሲሸቀሽቆታል ወገቦትን የለም እግር ቁርጥማት አለዎት የለኝም ጠዋት ብቻ ቆዩ አዳምጡ ትናንት አርባ አይደል ጠዋት ወተቱ ስጠጣ ዜና አመመኝ ወተት ወዲያው አስታወቀኝ ወጣ አሁን እያመመኝ ወዲያው ማለዳ ነው የመጣው እሱ ሻይ አፍልቶ ሰጠኝ ደግሞ ያቃስታሉ ወይ እኔ እያቃሰቱ ነው እዚህ ላይ ወተቱ ባይወጣማ እኔ ሞቼ ገንዛቸዋል ወተቱ ባይወጣ
አታውቆ ባይወጣ የኔ ሞቼ ገንዛቸዋል። ወይ አቤት 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 አድሩ። አይዞት 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 እድሩ ደርሶሎታል። አይዞት አይዞት። አይ ጉድ! ያው ጽፌዋለሁ፣ የታመሙትን ጽፌዋለሁ። ወይዘሮ ዝናሽ የተሸለሙት ገንዘብ እሺ፣ ድንገት ያው ቢታመሙ ምናምን እንዴት ነው ለእድሩ መስጠት ይፈልጋሉ? ምንድን ነው የምሰጠው? ለእድሩ የተሸለሙትን በሙሉውን የሽልማቱ በእጄ አልመጣሁም። አዳምጡኝ። ሽልማቱ ሲሰጥ እኔ በእጄ አልመጣሁም። ዘካራስ ወዲያውኑ ተቀብሎ ባንክ አፍቶታል። ደወለች፣ ባለቤቴ ደወለች። ሄሎ፣ ኧረ እባክሽ አንቺ ሴትዮ፣ ኧረ ተይ አትቅኝ፣ ተይ፣ ኧረ ተይ፣ እዚህ ነው ያለሁት። እኔም እማማ ዝናሽ ጋር ነው ያለሁት። ኧረ እባክሽ እባክሽ ልስራበት። እኔ ጋር ነው በሏት እስቲ። አይ አሞኛል፣ እኔ ጋር ናቸው። አሞኛል፣ እኔ ጋር ናቸው። እያመመኝ ነው። እኔ ጋር ኧረ እባክሽ ተይ። ከዛች ሴትዮ ጋር ነው ወይ ያቺ ሴትዮ ቀበሌው ምግብ ቤት መስተራ እድርተኛ ነች አላሉኝ? አዎ ከሷ ጋር ነህ። ሴትዮ ይቺ እርሶ መጥፎ ናት። ትቀናለች። አተላ አህያ አራጣው እኔ አልወድም ኑሮውን የሚበጠብጥ ባሉን የማያከብር ሰው። እኔ በሰረ በጣም በእውነት ይቺ ሴትዮ ቀበሌው ምግብ ቤት አይደል የምትሰራው? እኛ ጋር ድርተኛ ነች አሉ። አሁን አብሬያት ቁርስ በልቼ ነው የመጣሁት። እንኳን ምሳም ብሉ እራትም ብሉ። ገንዘቡ ነው የለፉበት የሰሩበት ገንዘብ ነው እየከፈሉ የሚበሉት አይደለም? እንኳን እኔ ማታ በጠሎቴ ላይ ማታ እንኳን በሉ እንኳን እሰይ ይብሉ። የሚለፉት የሚሰሩት ደግሞ ታጎርሰኛለች። ይገርሞታል። ያችኛዋ ይቹ ባለምግቧ እንደው በላይ ቁምብዬ ከሳክ፣ ቁምብዬ ጠቆርክ፣ ቁምብዬ እንደው ተጎዳ ደህና ምግብ ቤት አታገኝ እያለች በላይ እቺ ቀበሌ ምግብ ምትሰራ አሁን ነግረውኛል። እኔ የምመገብበት ቀበሌ ምግብ ቤት ነው የምትሰራው አላሉኝ? ቀበሌው ምግብ ቤት ስትሰራ እኛ ጋር ድርተኛ ነች አላሉኝ ብያለሁ። የምትሰራው ሁሉ እየጣፈጠኝ ገንዘቡ እየከፈልኩ ነው የምበላው አላሉም? ይቺ ደግሞ እሷን እገላለሁ አለች። አዎ የኔዋማ በጣም ነው የምትቀናው። በጣም አተላ አህያ ኧረ እንዴት እንደምትቀና ሙያ የላትም። ሙያማ የምትሰራው አይጣፍጡም። የለም ሚስት ላከችለት አሉ። አዎ አንቺን አሉማ ባለውለታ የሆነች ወይ አንቺን አሉ አልወዳትም ነበር። ለልጄ ሚስት ተማሪካን ለልጄ ሚስት ላከችለት። ቆንጆ ሚስት ቆንጆ ስነ ስርዓት ያላት አረማመዷ ራሱ ተምራለች። አዎ ዲግሪ አላት። ዋናው አመል ነው፣ ጠባይና አመል። ገንዘብም አላት። እንዴት ዲግሪ ዩኒቨርሲቲ ተምራ ዲግሪ ጥናቷ ተመረቀ። የመንግስት ስራ ያላት 2 መኪናም አላት፣ 2 ቤት አላት እዚህ አዲስ አበባ። ፀጉሯም ደግሞ ረዘም ያለ ነው። መልኳም እንዴት ስክክ ያለ እንዴት እንደሚያምር። አሁን ደግሞ ስታየው እንዳትኮራ የሌለሽ ስታየው ኧረ ያቺ መጫዋን እሱን ልጁን ስታየው እንዳትኮራ። ለምንድን ነው የምትኮራው? ሬሳ ነው መገነዝ ስራ ነው አሉ የያዘው። ሰው ሲሞት ሬሳ መገነዝ። የኔ ልጅ ስራው ገናዥ ነው። ሰው ሲሞት መገነዝ ነው ስራው። ልጁ እኮ አንቺን አሉ ልጅ ነው። ያኔ ጥሩምባ እንዲነፋ ተቀጥሮ አልነበረም? ጥሩምባ የኔ ልጅ ነው እንጂ የኔ ልጅ እኮ ነው ሚስት ያጣው። እንዴ ወዴት ነው? አንቺ ላሉማ ሰው ላከችልኝ። የሚያገባትን ሰው ከአሜሪካ ላከች። ትናንት ሰማሁ። የሚያገባው የኔ ልጅ ነው ላከችለት አሉ። የኔ ልጅ ነው። አሁን እዚህ እምቢ ብሎ እያቃተኛ ኖሮ አሁን አገባለሁ አላሉ። የስራ ሰንሰለት ነው። እኔ እድርተኛ ነኝ፣ ልጄ ደግሞ ይገንዛል።
ያን እድርተኛ ሰው ሲሞት ያ የእድርተኛ ሰው ሲሞት ማንኛውም ሰው እየዞረ ነው የሚገንዘው ሌላ ጋር በሁሉ አዎ እንዴ ሌላ ጋር የማንም ሰው ሌላ ጋር እናየለውም እንዴ ያው እሱ ጎበዝ ነው ሲገንስ ወሮሮሮ ቆንጆ አድርጎ ነው የሚገንዘው ሬሳ አንድ ሰው ብቻውን አይችልም ሁለት ሰው ነው እያገላበጠ ሬሳው ይታጠባል አሁን እቺ ከአሜሪካ የመጣችው ልጄን የምታገባዋ አልሰማችም እንግዲህ እስካሁን የሚሰራው ስራ አልሰማችም ከተሰማም ሙያ እኮ ነው ሙያ ነው እና ማለት ሰው ነው የሚገንዘው ማን ይገንዘዋል ታዲያ የሞተ ሰው አዎ አንድ ሰው ክብር ነው ደግሞ አንድ ሰው አይችልም ሁለት ሰው ነው እያገላበጠ ያጥማል አለው አጋዥ አለው አጥቦ የገንዘ ሁለት ሰው ነው እዚህ ቤት ስመጣ ደግሞ ሽንቴ ይመጣል መጣው ሽንቴ ሸንቼ እዛ ሽንት ቤት አለ ፖፖ አይሎት እዛ ሽንት ቤት አለ ፖፖትን እዚሁ እንደማይደፋል የት ይደፋል እዛ ሽንት ቤት አለ ይሄዱ አይዞት በቃ አሁን ይሻሎታል ደግሞ አመሞት ደግሞ ወይ ሲያስታውቀኝ በሱ ላይ ነው የማስታውቀው ሳስታውሳቸው ሜዳ ላይ አላስታውቅም በቡቦ ላይ ነው የማስታውቀው ሲያስታውቀኝ ሽንት ምሸናው በቡቦ ላይ ነው ይጮሁና ማለት ነው እንደታመሙ ሳስታውሳቸው አይዞት በጣም ነው ያመሞት ወይ ትናንት ጀምሮ ምግብ ከለከለ አይዞት አሁን ይበላሉ ያዙ ይሄ እንግዲህ ሲታመሙ ምግብ የሚበሉበት ነው እሺ ስንት ነው 200 ብር ነው እሺ አሁን ይወጣል እሱ 200 ብር ነው አሁን ይወጣል እሱ ወይዘሮ ዝናሽ ወይዬ በጣም ነው ያመሞት እንዴ ልጨምርሎት ትናንት ጀምሮ ምግብ ከለከለ ወይ ትናንት ጀምሮ ምግብ ትናንት ምሳም ሳልበላ እራትም ሳልበላ አደሩ ወይ እንድትደገፉት ነው ኧረ እባክዎትን ተው ወይ እንድትደገፉት ነው ያው በቃ ያው ይሄን ትራስ ካላነሳው በጣም ነው ያመሞት እንኩ ስንት ነው ደግሞ 100 ብር አንድ ላይ 300 ብር አይዞት ወይ እስቲ አረ እጄ እስቲ ምላሶት እስቲ አሁን ወተቱ አታወቀኝ አሁን ጠጡ አለኝና ወተቱ ስጠጣ አታወቀኝ ወጣ ደፋ ትናንትና ምሳምራቱም አልበላው ትናንት ይሄው አይዞት የታመሙበት እሺ እንዲሻሉት ነው እሺ አይዞት እሺ ቁምብዬ ልጨምርልዎት እንደፈለጉ ወይ ትናንት ምሳም ሳልበላ እራትም ሳልበላ ያው እኮ ከሱ እኮ አመሞት ከሱ ወይ ጠጡ ሻዩን እስቲ ላጠጣው ሻዩን ቆይ ሲመጣ ይጠጣሉ እዛ ፍልቶ ነው በኮረንቲ ኧረ እርሶ ጠጡ የታመሙት እርሶ እኔ ምን በወጣኝ የምጠጣው ጠጡልኝ ወይ ጉንጮት ራሱ ያ የተንጠለጠለው ጉንጮት ራሱ ወደ ውስጥ ገባ እኮ ወይ ማታ እራት አልበላሁም ትናንት ምሳ አይኖትም አልተገለጠም ጨፍነው ተለው ወይ አቤት እንኩ ሰሙኛ አዎ አቶ ቁምቢ ወዬ ሰሙኛ አዎ ትናንትና ምሳ አልበላሁም አሞኝ ምሳ አልበላሁም ደግሜ እራትም ሳልበላ ደው አሞኝ እኔን አይዞት ጠጡ ወይዘሮ ዝናሽ እስቲ አንዴ ልቅመሰው አንዴ አሁን ይጠጣሉ ሲመጣ ሰርቶ ይጠጣሉ አቶ ቁምቢም ይጠጣሉ ሲል ነው የወጣው አሁን ሻይ ጠጥቶ አንቱ ቆንጆ ሻይ ነው
አልቋል። ምን ዋጋ አለው? ይጠጣሉ ብለዋል። አሁን አቶ ቁምቢ ይጠጣሉ ሻይ ብሎ ነው የወጣው። ቆንጆ ሻይ አሞ ይሄ ለታመመ ሰው ቆንጆ ሻይ ነው። ቆንጆ ቁጭ አድርጉት። አይዞት። እሺ እስቲ ቁጠሩት። ስንት ነው? አሁን ይወስደዋል። ማን ነው የሚወስደው? ለምንድን ነው የሚወስደው? ያጓጓዝኩበት ነው። ተጓጓዙበት? ያጓጓዝኩበት ነው። አይዞት፣ እግዚአብሔር ይማሮት። አይዞት፣ ያጓጓዝኩበት ነው ይላል። የመቶ ብር አይደል? አዎ፣ መቶ ነው። አዎ፣ ድምፅ ሲቀየር ስሙ። አዎ፣ ያ የመቶ ነው። መቶ ነው። አዎ፣ 200 አዎ። እኔ እናቴ እኔን ትናንትም እስቲ እየቆጠሩ ስንት ነው? 100 300 ታሟል። በጣም እየረሱ ነው። እሺ 300 መቁጠር ራሱ አቃቶት እኮ በጣም 300 ስንት ነው? 100 400 400 እኔ መቁጠር ራሱ አቃቶት እኮ መደመር ራሱ አቃቶት ትናንት ምግብ ቀን የሚያመጣችው እየቆጠሩ ይቸኩላለሁ። እየቆጠሩ ሊሄድ ነው። ይህ ስንት አልኩ? አሁን 400 አሉ። ይሄንን 500 600 ጎሽ ጎበዝ። አይዞት። እሺ ይሄ እንግዲህ የተሰጠት ከእድሩ ነው። እሺ አይዞት። እድርተኛው ነው ይላካል። አዎ እማማ ዝናሽ ታመሙ ስላቸው ኧረ የእድሩ ይወሰድላቸው አሉና ይሄንን ላኩልን። እሺ እግዚአብሔር ይማሮት። አሜን። ልጨምርልዎት እንዴ? ልጨምርልዎት እንደፈለጉ ወይስ ልቀንስልዎት? የስንት ነው? 600 እሺ ልቀንስ ወይስ ልጨምር? ምን ይቀንሱታል? ይቀመጥ እንጂ እኮ ስንት ነው? 100 700 ተዚህ ጋራ 700 ተዚህ 700 700 እሺ 700 ብር 700 ብር 700 ብር ነው ያኛው። እሱ 8 ነው። አይ አሁን እየተሻሉት ነው። 8ኛ ነው እሱ። የሰባተኛ አይደል? የኛው 7ኛ ነው። ይሄ 8ኛ ነው። ከተሻሎት ልመልሰው። አይ ተሽሎታል። ተሻሎት የቆሰለ ጀርባዬ ነው። እኔን ቆሰለ። አይዞህ። ቅድም ጠዋት ወተቱን አልጠጣሁም። ወዲያው አስታመምኩ። ወዲያው አስታወቀኝ። ተቀማጥ እቺ ሴትዮ አሁንም ደወለች። ሄሎ፣ ኧረ እባክሽን እማማ ዝናሽ ጋር ያለው ኧረ እባክሽ ተይ። ኧረ ተይ ቦጋለች። ኧረ ተይ የት ሄድኩኝ? እዚሁ ነው ያለሁት። ና ቡና ጠጣ እንዴ? አሁን ጠጥቻ ፍልተሽልኝ አይደል እንደ የመጣሁት? ይኸው ለነገር እኮ ነው ለነገር። ሴትዮዋ ምንም አትረባም። ይኸው ለነገር አሁን እኔ ጠዋት ስወጣ ቡና ቤት ተፈልቶ ጠጥቼ ነው የወጣሁት። ድጋሚውን አፈላች። ሰራተኛ ኖት፣ የድር ዋና ተዳዳሪ ኖት። ስራ ሞልቶበታል። ስራ እየበዛቦት ነው ያለው። አትስሩ ብላ እኔን ብቻ ቁጭ በል የምትለው እዛ ወደዛ ይገላግሉት። ከባድ ስራ ላይ ነው ያሉት። እርሶ ከባድ ስራ፣ የድር ዳኛ፣ የድር ኃላፊ ደግሞ እንደገና ስትወጡ ስትገቡ ለሷ ታገለግል የሷ። ኧረ እሺ ሳሙና ስላለቀ እኮ ነው እግርሽን ያላጠብኩት። ዘቢድ ማን ነው? ቦግዬ መንገድሽን ቀጥይ፣ ሂጂ የምትሄጂበት በሏት።
ኧረ እኔ እወዳታለሁ። እሱማ እሱ ጥሎብኝ እወዳታለሁ እኮ የእሷ ነገር እያጠቡ ሚስቴ አይደለች እንዴ? ገለዋን ስማጠ ምን ችግር አለ? ወንድኔ አገሬም ቡልጋም አዲስ አበባ ከተማም ይሄ ነው። አሁን ዘካርያስ ቆይ ወርሶ ቆይ ዘካርያስ የሚስቱን እግር ያጥብ የለ እንዴ? ኧረ ምን በወጣው ላይበል ምን በወጣው እሷ አይደል የእሱን እግር ታጥባለች። እሷ ገላውንም ታጥበዋለች። ገላውን ታጥባለች። የእሱን እግር ታጥባለች። የዘካርያስን እንዴ የሰርግ ባሏ የህግ ባሏ የአክሊል የአባ ባሏ ነው። ቆርባ የተጋቡት ታጥበዋለች ገላውን ወይ ቆርባው ነው የተጋቡት። የቀበሌው ክበብ ቁጭ ብለህ ነው? ኧረ እኔም እማማ ዝናሽ ጋር ነው ያለሁት። እባክሽ ተይ ተይ፣ ቡና ፍልቼ እየጠበቅኩህ ነውና። እንዲያው ቀኑን ሁሉ ቡና ስትጋቱት ስራ ትተው ተቷ ጋር ቁጭ ብለው ቤት ይውላሉ እንዴ? የድሯን አላፊ አስተዳዳሪ የድሩ ዋና አስተዳዳሪ የድር ዳኛ አይደሉም እንዴ እርሶ? እሷን ቁጭ ብለው እዛ የእሷን እግር እያጠቡ የእሷን አቅፈው ይውላሉ እንዴ ቤት ውስጥ? በቃ እሺ መጣሁ እንግዲህ ምን ላድርግ? አይ እማማ ዝናሽ እኔ ያለሁበት ስቃይ እኮ ምን ይገላግልዎታል? ምን አውቃለሁ እንደው ምን የሚገላግልዎት ነገር አለ? ይሄ ደግሞ የኔ ነው፣ ከኔ ነው የሰጠሁት። እሺ የኔ ነው። ይሄ 100 ብሩ ለብቻ፣ ይሄ 800 ብሩ ለብቻ። በሉ ደህና ሁኑ። ሰላም ሁኑ። አሜን። ቁምበያ ሰላም። አሜን አሜን አሜን። እማማ ዝናሽ ከሞትኩም ይቀርቡኛል። ሰላም ሁኑ። ቁምበያ ሰላም ሁኑ። አይ ሆዴ ባባ አታስለቅሱኝ። ኧረ ተው እንደዚህ አይበሉኝ። እንደዚህ አይበሉኝ። ተው ከሞትኩም ይቀርቡኛል። እንደዚህ አይበሉኝ። እኔ ሆዴ ይብሳኛል። ወይዘሮ ዝናሽ ተው። ወይሻ ፍልቶ ጠጥተው ይሄዳሉ እያለ ነው የወጣው። ማን? ዘካርያስ እዚህ በኮረንቲ እያፈላ ነው የሰጠኝ። በሉ ደህና ዋሉ። ቆይሻ አፍልቶ ጠጥተው ይሄዳሉ። ኧረ ደግሞ እዚህ ጠግቤ ሄጄ ደግሞ እዛ ጠግቤ ያለው ስላት የታባ ጠጥተህ ነው ብትለኝስ ደግሞ? ኧረ በቷን ትብላ እዛ አተላል። ኧረ ተው እስቲ አንዴ እንደበቀደሙ እስቲ እስቲ ሽልማት በእጆት ያዙና እስቲ ጎሽ። እንዴ አንቱ እንደዚህ ጎበዝ ኖት? አንቱ ጥሩምባ ሲነፉ ጎበዝ ኖት። ኧረ በለ ታቤት አቤት አቤት አንቱ በጣም ጎበዝ ኖት። እስቲ አንዴ እንዴ እንዴ በጣም ጎበዝ ኖት። በጣም ጎበዝ ኖት። በጣም 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 ያዙ። ኧረ ሰው ግልብጥ ብሎ ይመጣብኛል። ሴትዮዋ ሞቱ ብሎ አቷት። ደህና ዋሉ። ደህና ዋሉ። አትቆቁምቢ። አቤት ሰላም ሁኑ። አቤት። ሻይ ተፈልቶ አሁን አትቆቁምቢ ሻይ ጠጥተው ይሄዳሉ ብለዋል። ወይ ጉድ ወይ ጉድ ወይ ጉድ! ምን አበሳ ነው እዚህ? እየተጨነቁ እኮ ነው 10 ጊዜ ሽንታቸው የሚመጣው ጋሽ ቁምብዬ። 2 ጊዜ ሁለቴ ሲገባ እንዴ! አሁን ደግሞ ሁለተኛ። አይ አሽጋይ የቁርባን አፍ የምትጠፋበት ነው። የቁርባን ትሰማለህ? እማማ ዝናሽ ብሩን ሳቅ እያሉ ስጡኝ፣ ካልሳቁ አልቀበልም። እንዴ
ችግር ተሌለቶ ቸግሮኛል። እሱማ ግን ሳቅ ካላሉ አልቀበልም፣ እየተኮሳተሩ አልቀበልም። ለአረቄና ለጠጅ አልሰጥም። አረቄና ጠጅ እኔ ትቻለሁ። ጠላ ነው ጠላም እንደው እሱኑ ስትጋት ነው የምትውለው። አልፎ አልፎ ነው። በሳምንት 7 ቀን ብቻ ነው። ትንሽ ግን በሳምንት 7 ቀን ብቻ። ከዛ አልጠጣም። ስጡኝ አሁን። እሺ ፈገግ እያሉ ስጡኛ። ታልቸገረች ቸግሮኛል። ዕዳ አለብኝ። ጠላ ቤት ለጠላ ቤት ዕዳ አለብኝ። ሰው ነው የምትሰጠው። ዕዳ አለብኝ። በቀደም አመጣልሻለሁ ብዬ 3 ጣሳ ጠላ ጠጥቻለሁ። እዛ አዲስ የተከፈተበት ጠላ ቤት ማለት ነው። ዱቤ አይሰጡም። ዱቤ ጠጣው 3 ጣሳ። ኧረ ዱቤ አይሰጡም። ጠጥቻለሁ 3 ጣሳ ጠጥቻለሁ። ዱቤ አይሰጡም። እኔ ደንበኛ ስለሆንኩኝ ዱቤ ይሰጡኛል። ይሄ ስንት ነው? 400 ብር 4 ጣሳ ይችላል። ይቀመጥ። አይ እንዴ ስጡኝ። ቅዱስ ዮሐንስ እየደረሰ ነው አመት ማለት። አረ ባኮትን ስጡኝ። እኔ ዕዳ አለብኝ። 3 ጣሳ ጠላ ጠጥቻለሁ። 300 ብር አለብኝ። በ100 ብሩ ደግሞ ሌላ ጠጣለሁ። ስጡኝ። ምን ደግሞ ሌላ ጠጅ አይደለም። 3 ጣሳ አለብኝ። የ3ቱ ጣሳ 300 ብር ነው። 100 ብር ይተርፋል። 1 ጣሳ ደግሞ ጠጣ። ጣሳ ጠላ 300 ብር ነው አይደል? 100 ብር ነው 1 ጣሳ 100 ብር። አዎ 3ቱ 300 ብር። 1 ጣሳ 200 ብር ነው። 100 ብር። እሺ ደግሞ 1 ጣሳ 200 ብር። 200 ብር ትጠጣለህ። የ400 አይደል? ሁለቱም 100 ምን ታደርገዋለህ? ዕዳ አለብኝ እከፍላለሁ። ሳቅ እያሉ ስጡኝ ደስ እንዲለኝ። እንዴ ኮስተር ብለው የሚሰጡኝ አልቀበልም። ሳቅ እያሉ ስጡኝ። አንድ እርጎ ጠጣና እኔ ይጋጭብኛል። ጠላና እርጎ ይጋጭብኛል፣ ይምታታብኛል። አይ አንድ እርጎ ጠጣና ባደር ሆዴ አይደል የመጣው? አይ አልጠጣም። እኔ የምጠጣውን አውቃለሁ። ገና አልጠጣህም አይደል? ጠላው አሁን በባዶ ሆዴ አንድ እርጎ ጠጣ። እዛ ጋሽ ቁምቢ ጠርተውኛል። እሳቸው ጋር በላለሁ። ሚስታቸው ጋር እሄዳለሁ። እዛ የቷ እቤታቸው የቷ አንድ ሚስት ያላቸው እሳቸው የዚህ ቦጋለች። ቦጋለች። ምን ትሰራ ትሄዳለህ? እምዋ ያላትም አሉ። ምስተራው ምግብ አይጣፍጥም አሉ። ቢሆንም አይቀር እንዳይላት ደግሞ እኔ ላይም እንዳትነሳብኝ። ኦሆ እኔ ኃይለኛ ናት። እኔ እፈራታለሁ። ወይ ሳድፍት በል አጠራ አህያ ሙያ የላትም አሉ። ምስተራው አይጣፍጥም አሉ። ኧረ ዝም በሉ። እኔማ ለዛማ ልንገሮት። አንድ ቀን ለታ አይገርምዎታል። እየሰሙ ነው ማማዝነት። አንድ ቀን ቤታቸው ሄድኩኝ። ቤታቸው ሂጄ ዘካርያስ ደህና ነህ? እንደምን ነህ? ምነው ቤታችንን ንቀኸው ነው ጠፋ አሉኝ። ኧረ እማማ አይደለም እኔ ስራ ስለማይመቸኝ ነው። ኧረ እማማ ቦጋለች እኔ ስራ ስለበዛብኝ ነው። አይ ቶ ንቀኸኝ ነው አሉና ከዛ ከቤታቸው ከጓዳ እንጀራ መጡ። መጀመሪያ እንጀራውን ቀመስ አደርገዋለሁ። አቤት ሲቆመጥጥ ሙያ የላትም አሉ። ምስተራው ምግብ አይጣፍጥም አሉ እሳቸው። አይዞ ብላ ቆንጆ እንጀራ ነው ብላ ይሉኛል። ከዛ ወጥ ላምጣልህ አሉኝና ወጥ ይዘው መጡ። ምስር ወጥ አንድ በዛ በሚቆመጥጠው እንጀራ ዛቅ አድርጌ ወጡን ለወስ አድርጌ ወደ አፌ ሳስጠጋው በቃ የትኛው አሸዋ የሚሸጥበት ቦታ ላይ አሸዋ ዘግኜ እንደመሰለኝ አሸዋ እንዳለ ጥርሴ እንዳለ ቆዘምጨምጨም የሆነ ቆሎ ምበላ ነው የሚመስለው። ተፋው ቀስ ብዬ እንዳያዩኝ ብዬ አውቄው ቆንጆ ነው እያልኩኝ ቆንጆ ምስር እያልኩኝ አፌ ተፍቼ ከዛ ሰው ስልክ ደወለልኝ። ውጭ ወጥቼ ላውራ ብዬ በዛው ወጣ።
ብላና ለማማ ዝናሽ ይዘህላቸው ትሄዳለህ አለችኝ። ደግሞ አይ አተላ እሳቸው እኮ እየተናገሩ ነው። ሙያ የላትም የምትሰራው ወጡና እንጀራ አይጣፍጥም አልዋቶ ቁምቢ ሰማኛለህ። ሙያ የላትም የምትሰራው ምግብ አይጣፍጥም እና ቀበሌው ምግብ ቤት የምትሰራው አቤት ወጥ አቤት ምግብ መጣን ይጣፍጣል አሉ። ቀበሌው ምግብ ቤት የምትሰራው እኛ ጋር ድተኛ ነች አሉ። እዛ እየከፈሉ እበላለሁ አሉ። እቺ ተነስተችብኝ አሉ። ይቺ ሙያ የላትም የምትሰራው አይጣፍጥም። ወይ ያን ጊዜ ያየሁት ስቃይ ገባ ወጣ እያለች ቦጋለች ማለት ነው። ብላ እያለች አንዴ ደግሞ ዝም ስላየችና ምን ነው ብላ አለችና ጠቅልል አደረገችና አፌ ላይ አይዞ ብላ ቆንጆ ምስር ወጥ ነው፣ ቆንጆ እንጀራ ነው። ለማማ ዝናሽ ይዘህላቸው ትሄዳለህ። እዛ ተርፏቸው ለውሻ እየተሰጠ ነው በላት። እሱ ጋር እኮ እላታለሁ። እሺ እዛ እየተረፋቸው ለውሻ እየተሰጠ ነው በላት። ኧረ እነግራታለሁ። ግን አመሏ እንደ ስሟ ነው። አመሏ እንደ ስሟ ቦጋለች። እውነትም ቦጋለች። ቦግ እንዳለች ሰኞም ቦግ እንዳለች፣ ማክሰኞም፣ ሮብ፣ ሐሙስ፣ እሑድም ሁልጊዜ ቦግ እንዳለች ቦግ። እኔ ጋሽ ቁምቢ ግን ለእኔ ምንም ሙያ የላትም አሉ። የምትሰራው አይጣፍጥም አሉ እሳቸው። አዎ ሙያማ የላትም። አሁን በቀደም ቆይ ሌላ ልንገርህ፣ እንደው ጉድ እኮ ነው። ቆይ ልንገርህ። አሁን የሆነ ቅዳሜ ቀን ማለት ነው ጋሽ ቁምቢ ምን ነው እድሩ ላይ አረፈዱ ብዬ ጥራቸው ተባልኩና እቤታቸው ሄድኩኝ። ሶፋ ላይ ቁጭ ብላ እሷ እግሯን ዘርግታ እሳቸው ደግሞ በበርጩማ ቁጭ ብለው እግሯን ያጥባሉ። እግሯን አጥባለሁ አሉ ነገሩኝ። ከዛ እግሯን አጥባለሁ አሉ። አንተ ሰውዬ እግሬን በደንብ ሸው ትላለች ጮክ እያለች። እኔን ላኩኝ እነ ጋሽ ቁምቢ ቤት ተላኩኝ። ሲቀሩ ጋሽ ቁምቢ ማነች ላከችው? እድርተኛው በሙሉ ነው የላከኝ ሁሉም። እሺ አሁን ሰተት ብዬ ማክሰኞ ቤታቸው ሄድኩኝ ጋሽ ቁምቢ ጋር። አሁን እንደሄድኩኝ ቤቱ ትንሽ በደንብ አልተዘጋም፣ በሩ ገርበብን ያለው። ከዛ ሳላንኳኳ ዝም ብዬ ክፍት ሳረግ የቁምቢ ሚስት አለች ቤቱ ቦጋለች። ጋሽ ቁምቢዬን እቅፍ አድርጋ እቅፍ አድርጋ ብርድ ልብስ እንደዚህ ልብስ አድርገው እቅፍ አድርጓት ራቅ ነቀኝ። ከዛ ቦጋለች። ምን አባቱ መናጢ አታንኳኳም ውጣ አለች። ቦጋለች አፈት ብላ ምን አባክ ደግሞ አባተ የሚሰደቡት አባተ ትግሬው መቀሌ ያሉት የሚሰደቡት ምን አባ ብላ እየሮጥኩኝ ወጣው ለእድርተኛው እየሮጥኩኝ እጄ ነገርኳቸው። አረ ጋሽ ቁምቢ አላመማቸውም። ሚስታቸው ወይዘሮ ቦጋለች እቅፍ አርጋቸው እቤት ነው ያሉት ስል እድርተኛው እንዳለ በሳቅ ካካካካካካ እያለ በቃ አሁን ምሳ ማብዶ አልደረሰም። በቀን ነው አላልክም? አዎ በቀን ነው የምናበላው። ሚካኤል ወደዛ። አዎ በቀን ነው አላልክም? አዎ በየቀኑ ነው የምናበላው። እኮ ሰዓት አልደረሰም። አሁን አበላን እኮ እንዲያብልጥ መጣሁ። አዎ ምን ጊዜ ነጋ? አዎ ነጋ እኮ አሁን 7 ሰዓት ሊሆን ነው። 6 ሰዓት ነው እንደሚበሉት። አዎ ቅዳሜና እሑድ ከ6 ሰዓት በፊት ነው የምናበላው። ጾም የለማ። ምን ጊዜ ተሰርቶ ለሊት? አዎ ጠዋት 1 ሰዓት እንሰራለን። ወዲያውኑ ጥሩን እንጀራ ጥሩን ምግብ ለነዳያን እናበላለን። እማማ ዝናሽዬ ደግሞ እኮ የምናበላው በእርሶ ስም ነው። እማማ ዝናሽ አያውቁም እኮ በነገራችን። እማማ ዝናሽ በጎ አድራጎት ድርጅት ይባላል። በእርሶ ስም ነው የምናበላው። እግዚአብሔር ስራ ሲሰራብህ እንዲህ ነው።
አንተ አታውቅም፣ እግዚአብሔር ያውቃል። ሌሎች ያውቁም። ጥቅምህን ሰው ይመሰክርልሃል። አንዳንዴ አንተ ላታቆም ትችላለህ። አሁን እሳቸው አያውቁም። በስማቸው ከሲቪል ማህበረሰብ ባለስልጣን ፍቃድ አውጥተን ህጋዊ ሆነን በየቀኑ ነዳያን እንደምንመግብ አቅመ ደካሞችን እንደምንመግብ አያውቁም። ይሄ እግዚአብሔር ስራ ነው። በካልኩሌተር ወይም ደግሞ በፎርሙላ በሆነ ተመራምረህ ምናምን የምታመጣው ነገር አለ። ይሄ እግዚአብሔር ስራ ነው። ድንቅ ነው። እማማ ዝናሽዬ እኔ ጋሽ ቁምቢ ሲመጡ ማለት ነው ምከሯቸው። ፊት አትስጧት በሉ እንዴ። ወይ ፊት አትሰጣትም። እሷት ልትደበድበኝ ነው በግድ የሆነው ሳረጋት በግድ ስነግራት ልደበድበኝ። ደግሞ ለነገሩ ከባድ ሰው ናት። ደግሞ ሰሞኑን ሽቶ ይዘው አልሄዱም። ምንም በቃ ምግብ አትሰራ። ጠላ ቤት ዕዳ አለብኝ፣ ዱቤ አለብኝ እንዴ ሳልፍ የት ገባ የት ወጣ እያሉ ደግሞ እንትን ይበሉኝ። አምጡ 400 ብር ሳቅ እያሉ ስጡኝ፣ ደስ እያሉት። አትስቅም። ትንሽ ፈገግ በሉ። አይዞህ ፈገግ። ያንቱ እስቲ ቁጠሩ። 400 እንዳይወድቅ። 400 እንዳንጠባጠብ። 2 300 ነው። አይ 400 ምን ነው? አንጠባጥበህ ነው። የት የለም። ዞር በል እባክህ ወደዛ፣ ሞኝህን ፈልግ። ይኸው 300 ነው። አንጠባጥበህ ነው። ያው የታል ቅድም ጣልክ 10 ብር ነው 5 ብር እያሉ ጣልክ። ኧረ ጨምሩልኝ 100 ብር። ዞር በል ወደዛ። 400 ነው የሰጠው። 100 ብር ጨምሩልኝ። 300 ብር ነው። 400 ብር ነው የሰጠውህ። 400 ብር ይኸው የለም። የታለ ታዲያ? ይኸው ይቀመጥ በቃ። ወይ 100 ብር ሙሉልኝ። አንዱን እዛ ደበክ። ኧረ ይኸው የታለ? ይኸው ይሄ የቅድሙ 10 ብር ነው። የጣልከው 10 ብር 10 ብር 5 ብር ጣልከው ወደዛው ወርውሮ። ኧረ እኔ አልጣልኩም። የለም ይኸው እጄን አያዩም እንዴ? ደግሞ አሁን 10 ብር ነው በል። ይሄ 100 ብር ነው። ይሄ 100 ብር ነው። ይሄ 100 ብር ነው። 300 ብር ደግሞ አንጠባጥብና 400 ነው የሰጠው። 300 ብር ነው። ያው ውሰድ በቃ። 100 ብር ጨምሩልኝ። ይበቃል። ወይ ያው እርጎ አንድ ጠጣና ሂድ። አይ 100 ብር ጨምሩልኝ። ወይ ቆንጆ ጠላ ቤት እኮ ጠላ፣ ቆንጆ ጠላ አንድ ጠጣና ሂድ። 100 ብር ጨምሩልኝ። ቆይ እስቲ እሺ ይጨምሩ። ይሄ 200 አይደል? አዎ ወር እዚህ 400 ነው የሰጠው። 100 ብር ጨምሩልኝና ልሂዳው፣ ቸኮልኩኝ። 400 ነው የሰጠው። ይኸው 200 ይኸው 300 100 ብር ጨምሩ። በቃ ወይ በቃ ይበቃል። ይበቃል። ወይ ይበቃል። ወይ አለቀ። ወይ የለም አለቀ። ወይ 100 ብር ብቻ 100 ብር ብቻ። የለም ትል ጨምር። ወይ ስሞት 100 ብር ብቻ ትል ጨምር። ይኸው እትዘር በለዘ ይኸው በዚህ ይዘዋል። በዚህ ጥቅሞቹ ላቁት ወሰድክ። 100 ብር ብቻ በሙሉ ድርተኞቹ አንዱ አታቂ ሰከታል። ኧረ እኔ አልከተትኩም። እርጋ ወደዛ። አመሰግናለሁ። እሰይ ማለት እንዴት አይነት ነገር ነው? እኔ ሳሳተ ዝም ብለህ
200 ይሄው 100 ብር ጨምሯ 400 ብር ይሄው 300 400 ዞር በል ሞኝ ፈልግ እዛ 400 ነው የሰጠው ራሴ እየቆጠርኩ አይደል በቃ አልፈልግም ዳል 400 ብር አልፈልግም የራስ ጉዳይ አልፈልግም የራስ ጉዳይ አልፈልግም የራስ ጉዳይ አንኩ የራስ ጉዳይ ያው 300 ብር ያዙ የራስ ጉዳይ እዛ አስቀምጥ ይሄው የራስ ጉዳይ የራስ ጉዳይ ተልፈለክቶ ይሄው 400 ብር ሆኖልኛል 100 ብር እዚህ ጋር ወድቆ ነው ወድቆ አላልኩም ጥለህ ነው ብያለሁ በቃ በኋላ ስመጣ ይሰጡኛል ይቀመጥ እንግዲህ አትበጥብጠኛል አላቀም ይቀመጥ በኋላ ይሰጡኛል ይቀመጥ